እና በሐውለት እየተገፋው እየተሰቃየው እየተመነጫጨኩኝ እኖራለሁ አሜን ብዬ እቀበላለሁ እያልከኝ ነው? የፍቅሬን ልክ እስክትረዳው ድረስ በዛው ስሜት መቆየትን መርጣለሁ። እሺ በቃ የምር የምትወደኝ ከሆነ ከኔ በመራቅ ፍቅርህን አሳየኝ። አይኖ ውስጥ አትብዛ፣ ትምህርት ቤት ድረስ አትምጣ። እኔ ነው ልክስክስ የምትይ? አዎ ልክስክስ ነው። ሳትኩኝ እንደዚህ የምትቀጣኝ ለምን የድካም ማይታይሽ? የኔ ልፋት ለምን ማይታይሽ? መስዋዕትነቴ እኔም እኮ ባቅም ያህል እያረኩልሽ እኮ ነው። ዙረሽ አዋርኝ ባክሽን፣ አዋርኛ ጀርባሽን አትስጪኝ። ይኸውልህ ዚያድ፣ የምር የምትወደኝ ከሆነ በቃ ተወኝ፣ ከህይወቴ ይውጣ። አልችልም። ከህይወትሽ ከወጣማ ምኑን ፍቅር ሆነ? እኔ እኮ ገና ስለወደፊቱ እያሰብኩ ነው። እንዴት በቀላሉ ከህይወቴ ይውጣትኛለሽ? እንዴ እያልሽማ ተስፋዬ ህልሜን አታጨልሚብኝ እንጂ እባክሽ እንደዚህ አትበይ። ልቤን ነው የምትሰብሪው። ይኸውልህ ዚያድ፣ ፍቅር ማለት ለሚወዱ ሰው መስዋዕት መሆን ማለት አይደለ? አዎ በቃ ዚያድ፣ የምር የምትወደኝ ከሆነ ፍቅርን ከኔ በመራቅ አሳየኝ። አልችልም። እኔ ከአንቺ መራቅ አልችልም። ለምን እኮ የማይታይሽ? ልርቅሽ እኮ ብችል እኮ ገና ድሮ ነበረ ምርቅሽ፣ ግን ስላልቻልኩ ነው ዛሬ ድረስ አጠገብሽ አለሁት። ለምንድን ነው የማትረጂኝ? ለምንድን ነው እኮ የማይገባሽ? ምናልባት እኮ የተጋነነ መስዋዕትነት ከፍዬ ላይሆን ይችላል፣ ግን ተመልከቺ፣ እኔም እኮ የአቅሜን ያህል እየከፈልኩልሽ ነው። ራቀኝ ሂድ እያልሽኝ እኮ በሰው ፊት ስታዋርጅኝ አልቀረሁም። ተመልሼ እየመጣሁ ነው። ያለ ስሜ ስም እየተሰጠኝ እንኳን ከአንቺ መራቅ አልቻልኩም። ተመልከቺ፣ እኔም እኮ በአቅሜ ልክ ለአንቺ እየከፈልኩ እኮ ነው። ለምንድን ነው የማይገባኝ? ለምንድን ነው የማትረጂኝ? ዚያድ፣ አንተም ተረዳኝ እንጂ። በቃ የምር የምትወደኝ ከሆነ ከኔ በመራቅ ፍቅርህን አሳየኝ። አልችልማ፣ ምክንያቱም እወድሻለሁ። እኔ ከአንቺ መራቅ አልችልም። ለምንድን እኮ የማይታይሽ? ልርቅሽ እኮ ብችል እኮ ገና ድሮ ነበረ ምርቅሽ፣ ግን ስላልቻልኩ ነው ዛሬ ድረስ አጠገብሽ አለሁት። ለምንድን ነው የማትረጂኝ? ለምንድን ነው እኮ የማይገባሽ? ለምን ድካሜ የማይታይሽ? ህመሜን ታመሚልኝ እንጂ። እንግዲያውስ አንድ ነገር ልንገርህ፣ እኔ እናንተ መቼም ቢሆን አብረን መሆን አንችልም። በቃ ተወኝ። ተወኝ ያልሽው? ተወኝ? የዚህን ያህል በእኔ ተስፋ ቆርጠሻል ማለት ነው? ድካሜ፣ ህመሜ ሁሉ ከንቱ ነው ማለት ነው? ዚያድ፣ ምንድነው? ቆይ ምንድነው የተፈጠረ ያለው? ባለፈው ሶሻል ሚዲያ ላይ የተለቀቁትን ነገሮችም አይቻለሁ። እኔ ስላንተ ልቤ ተሰብሯል። በጣም አዝኛለሁ። ቆይ እሺ ምን ላድርግ? ቢያንስ እንኳን እኔ እያየች እንኳን መረዳት አልቻለችም። ህመሜን መታመም አልቻለችም። ችግሬን መቸገር አልቻለችም። እያይሻት ነው አይደለ? እሺ ምን ባረግ ነው እሷን የምትረዳኝ? ምን ባረግ ነው እሷን ማሰብ የምችለው? ንገረኝ እስኪ። ዚያድ፣ አንድ ምክር ልምከርክ። እኛ ሴቶች ማለት ነው አንጨበጥም። ምን ያዝ ፍጥሩ አይደለም። የሚወደንን እንርቃለን፣ የሚርቃንን ደግሞ እንለማመጣለን። የሚጨበጥ ባህሪ የለንም። ሐውለትም ላይ እያየህ ያለው ነገር ያንን ነው። አትለማመጣት። ሴት ልጅ ብዙ ሲለማመጣት አትወድም። ሴት ልጅ የሚጨበጥ ባህሪ የላትም። እኔም እኮ ስለምወዳት ነው ይሄን ያህል መስዋዕትነት እየከፈልኩ ያለሁት። አሁን የምነግርህን ነገር ራሱ መረዳት ትችላለህ። አትቅረባት፣ እራቃት። በቃ አይኗ ውስጥ አትብዛ፣ ትምህርት ቤት ድረስ አትምጣ። ይሄ የሶሻል ሚዲያው ነገር ውስጥህን እየረበሸው እንደሆነ አውቃለሁ፣ ግን ያ ሁሉ ነገር ተቋቁመ እዚህ ድረስ እየመጣህ እየተለማመጥካት ነው። እኔ እኮ ፈልጌው አይደለም ይሄ ማረጋው፣ እኮ ፈልጌው አይደለም። ይገባኛል ዚያድ፣ እንዴት እንደምትወዳት እንዴት እንደምታደርግህም አውቃለሁ፣ ግን ፍቅር አቻላቻ ሲሆን ነው ደስ የሚለው። እሷ ደግሞ አቻ አይደለሁም ብላ ነው የምታስበው። በቃ ለትንሽ ጊዜ ካይኗ ራቅ። ፍቅር በልምምጥ አይሆንም ዚያድ፣
አትለማመጣት። እኔ አትለማመጣት ስለ እንዳትወዳት ወይም ደግሞ ከውስጥ አውጣት እያልኩህ አይደለም፣ ግን በቃ አትለማመጣት ዚያድ። ለትንሽ ጊዜ ካይኗ ራቅ። ልክ ነሽ። ምናልባት ስርስሯ ስለሄድክ ይሆናል እንደዚህ ናቀችኝ። ፍቅሬን መረዳት ያልቻለችው አጠገቧ ስለሆንኩ ሊሆን ይችላል። ከአሁን በኋላ እውነተኛውን ዚያድ አሳያታለሁ። ምንድነው ትቸገራለህ? ችግሬማ አንቺ ነሽ። ቆይ አንቺ ማን ስለሆንሽ ነው? ቆይ ምን ስለሆንሽ ነው? አጠገብሽ ስለመጣው ስርስር ስላልኩ ነው? ይኸውልሽ አንድ ነገር ልንገርሽ፣ እኔ ውጪ በወጣ 10 ሴት መምጣት እችላለሁ፣ ግን ስለምወድሽና ስለማፈቅርሽ ስርስር ምን? ቆይ ለምንም አይገባሽ? ለምንም አትረጂው? ደሞ ሁለት አንድ ነገር ልንገርሽ፣ በቀላሉ ወደ ቤት እንዳስገባውሽ ሁሉ በቀላሉም እንደማወጣሽ ወቀሽ። እሱን ደግሞ በቅርቡ አሳይሻለሁ። እኔ ዚያድ አይደለሁ፣ ጠብቂ። ወንድ ወጥቷል ዚያድ። አሁን ገና ጎበዝ። ቆይ ምን ተፈጥሮ ነው? አሁን በቅርብ ሰዓት በሰላም መታወሩቱኝ አይደል እንዴ ተለየኝ። በዚህ ቅጽበት ምን ተፈጥሮ ነው? ቆይ አንቺ የሰውን ልብ ባስቀመጥሽበት ቦታ የምታገኘው እቃ ነው እንዴ የሚመስልሽ? ዚያድ ልቡስ በቀላሉ እንዳስገባሽ ሁሉ ከልቡ እንደሚያወጣሽም እንድታውቂው እሱን ደግሞ አሳይቶሻል። አሁን ደግሞ በሱ ፍቅር ዙሪያ ያቺ ሰብሪናና ሰዓዳ ያንጃበቡ ነው። እሱን ደግሞ እንድታውቂው ነው። መልካም እድል ተመኝላቸው። ችግሬማ አንቺ ነሽ። ቆይ አንቺ ማን ስለሆንሽ ነው? ቆይ ምን ስለሆንሽ ነው? አጠገብሽ ስለመጣው ስርስር ስላልኩ ነው? ይኸውልሽ አንድ ነገር ልንገርሽ፣ እኔ ውጪ በወጣ 10 ሴት መምጣት እችላለሁ፣ ግን ስለምወድሽና ስለማፈቅርሽ ስርስር ምን? ቆይ ለምንም አይገባሽ? ለምንም አትረጂው? ደሞ ሁለት አንድ ነገር ልንገርሽ፣ በቀላሉ ወደ ቤት እንዳስገባውሽ ሁሉ በቀላሉም እንደማወጣሽ ወቀሽ። እሱን ደግሞ በቅርቡ አሳይሻለሁ። እኔ ዚያድ አይደለሁ፣ ጠብቂ። ለነገሩ እውነት አለ። እንደዛ ስገፋው ሳመነጫጭቀው ለስሜቱ ሳላስብ ብዙ ነገር ታደርገው የነበረው ዚያድ መቻል አቃተው። ወይ ነገር የነበረ
እና ይሄን ብቻ ጋበዝኩ ጠርቼ ከተማሪ የሚጠበቀው ነገር ይሄ ነው። ችግር የለውም ተማሪ እንደሆንሽ እኮ ይገባኛል እኮ። አው ምን ታደርገዋለህ? በቡና ብቻ ግን ስለጠራሁህ በጣም ደብሮኛል። የዚህን ያክል ምን አረጌ ነው እባክሽ አስደሰትኩሽ? እኛ ሴቶች እንዲህ ምንጭቅጭቅ የሚያደርገንን ወንድ ነው የምንወደው። ብቻ ስለ ሁለት አይደለም እያወራሽኝ ያለሽው? ያ ስለ ሁለት ነው እያወራሁ ያለሁት። ተይ እንጂ አሊማ፣ ልክም አልሰራሁም ማለት ሀውለትን ምንጭቅጭቅ ማድረጉ ነው ትክክል ያልሰራኸው? ትንሽ ጠንከር ብዬባት ልቧን ሳልሰብሮ አልቀርም። ይኸውልህ ዚያድ፣ እኛ ሴቶች ምንጭቅጭቅ የሚያደርገንን ወንድ ነው የምንወደው። ለዛ ማር ለምትጫወቱብን አሁን እሱን ተወውና ሳብሪናን እንዴት ማጥመድ እንዳለበት ብታስብ ጥሩ ሳይሆን አይቀርም። አቤት አቤት፣ ይሄንን ቃል ጆሮዬ ነው ወይስ ከሁለት ከልብ ጓደኛ ነው የሰማሁት? አዎ ከኔ ነው እየሰማህ ያለኸው። እያልሽኝ ያለሽው ሰብሪን በውሸት ፍቅር አጥምደ ወደ ሁለት ልብ ውስጥ ገባ ነው? ፍቅር እኮ የህይወት ጉዳይ ነው። እንዲህ በቀላሉ ተጀምሮ የሚቆም ነገር አይደለም። ህይወት ላይ ደግሞ ጨዋታ የሚባል ነገር የለም። ይገባኛል፣ እሱ እኮ ይገባኛል። ግን አንቺም ደግሞ እንደዚህ አይነት ውስጥ ገብተሽ አታውቂም። ከርቀት የሚወራውን ነው ያየሽው። እስኪ ሁሉ ነገር ደግሞ ገብተን እንየው። ዚያድ በቃ እኔን ተወኝ። እኔ እንደማላፈቅር እያወቅህ ለምንድን ነው ስርስር የምትለው? ሌላ የምታፈቅር ሴት አለች፣ እሷ ጋር ሂድ። ቆይ አንቺን ለማፍቀር ምን ያንሰኛል? እንደማላፈቅር ነገርኩህ አይደለ? አላፈቅርህም አልኩህ፣ ተወኝ። ዚያድ እያወራሁ አይደል እንዴ? ለምንድን ነው የማታስጨርሰኝ? ሀሳብ ውስጥ ገባህ እኮ። ትሰምኛለሽ አይደል? ያኔ ፍቅሯን ተስፋ አድርጌ ልቧን ትከፍትልኛለች ብዬ ያመጣሁላትን አበባ እግሯ ስር ጥራት ትረክ ፍቅሯ ተስፋ ያልቆረጥኩ አሁን ምን ተገኘ ብዬ ተስፋ አልቆረጥ። ይሄንን ካንቺ አልጠብቅም ነበር። እሺ አይ ዚያድ ተረጋጋ፣ መጀመሪያ አስጨርሰኝ። ቆይ ምን አድርግ ነው የምትይኝ? ቢያንስ እንኳን አበባውን ተቀበይ። ከዚህ በኋላ አጠገቤ እንዳትደርስ። ያ ትዕግስተኛው ዚያድ አበባ አምጥቶልኝ ገፍቼው ለስሜቱ ምንም ሳልጨነቅ መሬት ላይ ጥዬ እንደዛ ስረግጥበት ምንም ያልተናገረኝ ዚያድ ዛሬ እንዴት ሆኖ ነው ሊናገረኝ የቻለው? ቆይ ምንድን ነው እሱ? ለነገሩ እውነት አለ። እንደዛ ስገፋው ሳመነጫጭቀው ለስሜቱ ሳላስብ ብዙ ነገር ሳደርገው የነበረው ዚያድ መቻል አቃተው። ወይ ነገረኝ ነበር። ቆይ ግን እስከ ዛሬ የልቡን ፍቅር በውስጡ ይዞ ነበር ሲለማመጠኝ የነበረው እውነተኛው ማንነቱ ይሄ ነው ማለት ነው? እሺ ምን ተፈጥሮ ነው? ቤቱ ጋር ነበር ጥፋቴ። እሺ ትላስተካከል። ፍቅሬን በውስጤ ይዤ ባለመናገሬ እያፈቀርኩት እሱን መግፋቴ ስህተት ነበር ማለት ነው? ሰው ምንድን ነው የማደርገው? ከዚህ በኋላ ዚያድ አይፈልገኝም ማለት ነው? አይ እንደዚህ ብዬ ማሰብ አልፈልግም።
አቤል ግራፊክስ የተለያዩ ላይን ሳቢ እጅግ በጣም ጥራት ያላቸውን የግራፊክስ ስራዎችን በመስራት በሰፊው ለህዝብ ተደራሽ ሲሆን የተለያዩ ሎጎዎችን፣ የተለያዩ ቢዝነስ ካርዶችን፣ ስቲከሮችን፣ የሰርግና የምርቃት ካርዶችን ዲዛይን ከማድረግ በተጨማሪ ዩቲዩብን ጨምሮ የተለያዩ ሶሻል ሚዲያ ተምኔሎችን በጥራት እንሰራለን ይሉታል አቤል ግራፊክስ። በስልክ ቁጥሮቻችን መደወል ከፈለጉና ማሰራት ከፈለጉ በ0919 84 76 51 ወይም ደግሞ በ0717 84 76 51 ብለው ይደውሉልን። አቤል ግራፊክስ የልብ የሚያደርስ። ቆይ ለምንድን ነው በሁለት ፍቅር ተስፋ እንድቆርጥ የፈለግሽው? ፍቅሬን ስለገፋሽ ነው ተስፋ እንድቆርጥ የፈለግሽው? ዚያድ ቆይ እስኪ ንገረኝ፣ ከመገፋት በላይ ልብን የሚያደማ ነገር አለ እንዴ? የትኛው የፍቅር ህይወት ነው አልጋው ሆኖ በስኬት የቆመው? አይምሰልሽ፣ ከጀርባው ያዘለው ትልቅ ህመም አለሽ። እና በሐውለት እየተገፋው እየተሰቃየው እየተመነጫጨኩኝ እኖራለሁ አሜን ብዬ እቀበላለሁ እያልከኝ ነው? የፍቅሬ ልክ እስክትረዳው ድረስ በዛው ስሜት መቆየትን መርጣለሁ። እሺ እንጂ እዚህም እዛም እያልኩ አልልከሰከስም። ይኸውልህ ዚያድ፣ ሰብሪናን እንዴት እንደምትቀርብና ሰብሪናን በፍቅር ማጥመድ እንዳለብህ ብታስብበት ጥሩ ሳይሆን አይቀርም። እውነት አለክ። እኔ ባንተ ምንም አልፈርድም። ለሁሉም ነገር ልክ ነህ። በዙሪያ እንደኔ የሚገፉ ሳይሆን ለፍቅር ደጅ የሚጠኑልህ ሰዎች እያሉ ሰዓዳና ሰብሪና ለፍቅር መስዋዕት እየከፈሉ ለአንተ ብለው እኔን እያሰቃዩ እነሱ እያሉ እንዴት እኔን ትታገሰኛለህ? እንዴት ትችለዋለህ? ከመገባት በላይ እኮ ትልቅ ህመም የለም። ህመሜን ስቃይን በውስጤ ይዤ አንተን እንዳፈቅር ያደረገኝ ብቸኛው መንገድ ፊትሽን ቦነጫጭርልሻል። ወንድ ከሆንክ ሞክረው። እንደውም አንድ ነገር ንገረው እሺ። ታስጠላኛለህ በለው። እሺ ተስፋ ሳትቆርጥ ለልብህ ታማኝ ሆነህ በየጊዜው አጠገቤ በመገኘት ነበር። ይኸውልሽ አሊማ፣ የምትናገረው አሳሚ ምክንያት ካለሽ ተናገሪ። ያለበለዚያ ግን የምሬን ነው የምልሽ፣ በጣም ነው የምታዘብሽ። ሰብሪናን ተጠቀምባትና ወደ ሐውለት ልብ ግባ እያልኩህ ነው ዚያድ። እያልሽኝ ያለሽው ሰብሪን በውሸት ፍቅር አጥምዳ ወደ ሐውለት ልብ ውስጥ ግባ ነው? ይኸውልህ ዚያድ፣ ምን መሰለክ፣ አንተ አንድን ወፍ ለማጥመድ እጅህ ላይ ጥሬ ሊኖር ይገባል። ያንን ጥሬ ለወፏ እየበተንክላት ትከተልሃለች። ወፏ ግን አንተን ተማምና ሳይሆን ምግቡን ፍለጋ ነው የምትከተልህ። አንተ ያችን ወፍ ወጥመድህ ላይ እንደገባች ስታረጋግጥ ወጥመዱን ትደፋባታለህ። አንቺ ያልሽው ልክ ሆነ እንበል። ያቺ የተጠቀምኩባት ሴት የሐውለትን ፍቅር አግኝቼ ጥያ ሴት ልቧ አይሰበርም? ያን አላሰብሽውም? አልተረዳሽውም? እስኪ ንገሪ። ቆይ እኔ ይሄ ሁሉ ይገባኝ ነበር? ቆይ ምንስ ባደርግ ነው? ምንስ ባጠፋ ነው ይሄን ዓለም መቀጣኝ? በፍቅር መሰቃየት መጉዳት ይገባኛል? አላህ ለምን ምንሳት ብቻዬን እንደዚህ የምትቀጣኝ? ይህኛው በደል ዚያድ፣ አንተ ወደ ህይወቴ ባትመጣ ኖሮ በሰላም እኖር ነበር። ጭንቀት ውስጥ፣ ሐዘን ውስጥ፣ ፍርሃት ውስጥ አልገባም ነበር። ይህ ሁሉ ነገር አንተ ከመጣ በኋላ ሆነ። የታመመውን የተጎዳውን ልቤ በዚህን የተጎዳውን ልቤ
ድጋሚ እንዲታመም ፈረድክብኝ። እኔ ግን ሀሳቤ በያሲን ከተጎዳ በኋላ እኔ ልብ ማንንም ላላፈቀር በማንም ላልፈቀር ነበር ልቤ። ምን ዋጋ አለው? የሰው ልጅ እንዳሰበው መኖር አይችልም። አንተ ወደ ህይወቴ መጣ። እየዳነ ያለውን ልቤ እያገገመ ያለውን ልቤን ድጋሚ እንዲያመረቅዝ አድርገህ እንድታመም ፈረድክብኝ። ለምን? እኔ ይገባኛል። ሳላፈቅርህ ቀርቼ እኮ አልነበረም። አንተ እኔን ከምታፈቅረው በላይ አፈቅርሃለሁ። አንተ እኔን ከምትወደኝ በላይ እወድሃለሁ። ግን ምን ላድርግ? የታመመ ልብ ፈሪ ነው። አንተም አውቀህ ፍርሃት ሆነብኝ። ድጋሚ እንዳልታመም እዚህና ላይ እንዳልወድቅ ፈራሁ። ግን ምን ዋጋ አለው? አሁን አንተ አጠገቤ የለህም። ብቸኛ ነኝ። አንተም ራቀኝ። መታገስ አቃተኝ። በእጅ ያዙት ወርቅ ሆኖብሽ መሰለኝ። እነዛ ፈቅርሻለሁ ብሎ ሲማጸንሽ ንጹህ ልቡን ትተሽ ቪዲዮ ለቀሽ ቅስሙን የሰበርሽው። ንጹህ ልብ እንዳለው በምን አወቅሽ? ነው የድሮ ፍቅረኛው መሰለሽ? የድሮ ፍቅረኛው አይደለም። አሁን ግን ልቤ ንጹህ ልብ ፍለጋ የዚያ ልብ ደጅ ጠንቷል። አሪፍ ጥንድ ይወጣችኋል። ባይገርምሽ ዚያድ ራሱ ፍቅሩን በመጫው ነው የሚገልጸው እና ሟች የምታደርጉ ይመስለኛል። እንደዛ ከሆነማ የምስራች ልንገርሽ። ዚያድ እዚህ ግቢ ገብቶ ሲወጣ አግኝቼው ነበር። ከግቢ ገብተሽ እንዳስወጣሽው ያስታውቃል። አዝኖ ልቡ ተሰብሮ ነበር። ነገር ግን ያዘነው ልቡን በትንሽ ፈገግታ ሳወራው ምላሹ ተመሳሳይ ሆኖ ቁጥሩን ተቀብዬው የተለያየ ነው። እና እዚህ መጣሽው ዚያድን እያሽከረመምሽ እንደሆነ ልትነግሪኝ ነው? ከታችን እንድትውጪ ልነግርሽ ነው የመጣሁት። ከኔ ጋር ሆኖ በማንም ምክንያት እንዲከፋ አልፈልግም። ይኸውልሽ አንድ ነገር ልንገርሽ፣ የምር ዚያድን ፈልገሽው ከሆነ ወሬ ግርግር ሳታበጂ ዝም ብለሽ ቅረቢው፣ የራስሽ አድርጊው። እኔ ከዚያድ ጋር ምንም ያነካካኝ ነገር የለም። ደግሞ አንቺ ሞሻቲ ብጣሻም ሰዓዳ ዚያድን እንደ ቅርጫ መከፋፈል ትችላላችሁ። ግን አንድ ምክር ልምከርሽ፣ ዚያድን ፍለጋ ራስሽን ባታረግሽ ጥሩ ነው። ሴት ልጅ ስትል ከሰከስ ደስ አይልም። ምን? እኔ ሰብሪና ነው ልክስክስ የምትይ? ባቶኝ ኖሮ እኔ ጋር መጪም ነበረ። እኔ ነው ልክስክስ የምትይ? አዎ ልክስክስ ነው።